ኤፍሬም ያረኩ ተቀባይነት የለውም እኮ ነው ያለው። ኤፍሬም ተቀባይነት የለውም አዲስ ታትሟል ምናምን ነው ያለው። ኤፍሬም ግን ውሸት ነው፣ አልተወገዘም መጽሐፉ። ተወግዟል ከተባለ ደግሞ ይሄ መጽሐፍ ማስረጃ ላለመወገዙ ማስረጃ መወገዙን ማስረጃ ስጡን። እሱን እኮ ነው የጠየቅናችሁ እኛ። እሱ ሎጂክ አይሰራማ። ለምን አይሰራም ፓስተር? ለምን አይሰራም መሰለሽ? ለመሰለሽ አሁን ከዚህ ወንጌል አማኛ አካባቢ አይደል ይሄን ትምህርት እንቀበል። አሁን ዳኒ ብለሻል፣ አላየውም። ማን የሰራው ለሌላ ጊዜ ዳኒ እውነት ለሁሉ ዳኒ እውነት ነው የሚታወቅ ነው። እዚህ ሉትራን ነው እስልምና ነው የሚሰራ ልጅ አማን ሻይሎ ሁለት በፌስቡክ ላይ ምናምን ቴሌግራም ቻናላቸው ላይ ፖስት አድርገዋሉ። ሄዳችሁ ማየት ትችላላችሁ። ኦኬ ትምህርቱ የተወገዘ ነው ብለው ነው አይደለም? ይሄ መጽሐፍ በአስቸኳይ መልስ ሊሰጥበት ይገባል ብለው ነው። የዳኒ ሁሉ አለኝ፣ ከፈለክ ላሳይ እችላለሁ እዚህ ጋር። እስቲ ምን ይላል? አላየሁም ዳኒ። እሺ ፖለቲካሽን ቀጥይ፣ ያው ደስ ይበልሽ ቀጥይ። እኔ መዲ ቀኝ ፓስተር እንዴት ነው አንተ ያለህበት እኔን አድርገኝ እንደዛ ሙሉ ይታያል። እሺ ይሄንን ዳኒ እውነቱን የተናገረው ይሄንንማ አይቼው እኮ ነው ቅድም ርዕስ ያደረኩት። ዳኒ እውነቱን ኦኬ ዌት ቆይ አንዴ ይሄው ይሄ የዳኒ እውነት ለሁሉ ጽሑፍ ነው፣ ማንበብ ትችላለህ። እሺ ይህ ወንጌል ቤተክርስቲያን ማስተማሪያ መጽሐፍ በጥሩ ሁኔታ የተዘጋጀ ቢሆንም ገጽ 154 ላይ አስቸኳይ እርማት በዚህ ጉዳይ ማን ነው ሙሉ ወንጌል? እኛ መካከል የምታውቂው ሰው አለ? ሙሉ ወንጌል ከኤፍሬም ከዳኒ ዳኒ ዶክተር ዳኒ ሁለቱ ናቸው ሙሉ ወንጌል። ቆይ ልጥራለህ፣ ዶክተር ዳኒ ልጥራለህ። ከሱ ይልቅ ኤፍሬም መሰለኝ፣ እሱ ነው ብዙ ጊዜ እንግዲህ ኤፍሬም ቅድም ነበር ሀሳብ መስጠት ይችላል ስላልፈለገ። እሺ አንብብ ጭቅጭቅ ውስጥ ገብቶ ሌላ ነገር ውስጥ እንዳይገባ ብዬ ነው። እሺ አንብበው። አሁን ዳኒ አማን ሻሎምም ዳኒም በዚህ ደረጃ ከሰሩት እንግዲህ እዛ ቸርች ላይ ያሉ ኤፍሬምና ዳኒ ምን አይነት አስሉሳዊ ትምህርት በመካት ግልጽ የስህተት ትምህርት እያስተላለፉ አዘጋጅ የውርስ ኃጢአት ምናምን አለና ምን መግለጫ ባይኖርም የማስተካከያ መጽሐፍ እንደሆኑ ያለው ተጽዕኖ በቀላሉ የሚታይ አይደለም። ኦኬ እንትና ዳኒ ይመጣልሻል። ዳኒ የትኛው ዳኒ? ይሄ ዳኒ እውነት ለሁሉ ነው ዶክተር ዳኒ? አይ ዳኒ እውነት ለሁሉ ሉትራን ነው። ሉትራን ነው እሱ ሉትራን ነው። አይ ነው። የአማን ሻሎምን ላሳየ ፓስተር። እስቲ አማንን ደግሞ እዮባ ልታስገባው ትችላለህ። እዮብ መኮንን የሚለውን ልትደራጂ አይገባም። እዮባ አይገባም። እሺ ችግር የለውም። እሺ እዮባ ላክልኝ ቴሌግራም ላይ። እሺ አይ አሁን ዳኒ ወይ ኤፋ በጣም ይሄ ጉዳይ በጣም ቲክቶክ ላይ አለ እና ሙሉ ወንጌል ላይ እንግዲህ እንደዚህ ወንድሞቻችሁ በዚህ ደረጃ እንደዚህ ከጻፉ መልስ የሚያሻው ነገር ነው ብላችሁ ካመናችሁ ጽሁፉ ያው ረጅም ስለሆነ እየቆራረጥኩ ነው ማሳይ ፓስተር። እሺ ለኤፊ ትልኪለታለሽ? እምቢ አለኝ እኔ ጋር ኔትወርክ ለኤፊ ወይ እሱ
ኤፍሬምን ፎሎ አላደረገውም እውነት ለመናገር አልከፍታለኝ። እሺ አልከፍታለኝ። ለኤፊ ላኩለት። ይሄ እዚህ ነገር ላይ እንግዲህ እነ ዳኒ እና አማን እንዲህ መግለጫ ምናምን ካሉ የሚመለከታቸው ዶክተር ዳኒና ማን ነው ዶክተር ዳኒና ኤፋ መሰለኝ። እዚህ ላይ ከሁሉም ሰው የተሻለ ሀሳብ መስጠት የሚችሉት እነሱ ነው። እኔ ስለዚህ ጉዳይ የማውቀው ነገር የለም። የአማን ሻሎምን ፓስተር ጽሁፉ ረጅም ስለሆነ ቆራርጬ ላስነብብ። አይ አማን ሻሎምን ላኪለት እስኪ በእናትሽ። ፎሎ አላደረገውም እውነት ለመናገር እሱ ነው። እሺ ሼር ኤፋ ጋር ላስገባ። ኤፋን ቆይ እስኪ ኤፍሬም በትክክል የዚህ ነገር መረጃ ያለው ሰው አሁን ይሄው ለዳኒ ላኩለትሽ። እሺ ሙሉ ወንጌል ሌላ ማን አለ? እሺ ፎቶስ በል። እሺ ሌላ ማን አለ? እስከዛ ነው ይሄን ያሳያችሁ። ይሄው ሌላ ሙሉ ወንጌል ልኬልሻለሁ። እንግዲህ ከመጡልን ሐሳብ እንሰጣለን። ኤፊ ጋርም ምናምን ዳኒም ጋር ሌሎችም የሙሉ ወንጌል መምህራን ጋር ልኬላቸዋለሁ። አዎ ቅድም መጥቶ ነበር ያላስገባሁት ጭቅጭቁ ውስጥ ኤፍሬም እንዳይገባ ብዬ ነው። እኔ ልኬለታለሁ፣ አይቼዋለሁ። ከታች ምን ያደርጋል እዚህ ጭቅጭቁ ውስጥ መልስ። አሁን እኮ እንትን አንዬ ነፍስ ግቢ ነፍስ ውጪ ሆናብኝ ነው መዲ። ነፍስ ግቢ ነፍስ ውጪ። እሺ እንዴ አረ ለምን ሀኒም ቅድም ይህ መጽሐፍ ተወግዟል ስትይ ነበረ ሀና። አንቺ ራሱ ሆነስት መሆን አለብሽ ሀኒ። ጌታን ሀቀኝነትሽ እየጠፋብሽ ነው እና ወንድሞችሽ ዛሬው ዳኒ መስራው ሉትራን ነው ፖስት አድርገዋል። አማን ሻሎም ፖስት አድርገዋል። ይሄ በዚህ መጽሐፉ ከተወገዘ ስቲል ነው። ለምንድን ነው እንደዚህ እያደረጉ ያሉት? መጽሐፉ አሁንም ቢሆን ቤተክርስቲያን ውስጥ ስላለ ነው፣ እየተጠቀሙበት ስለሆነ ነው። ግልጽ እኮ ነው። ይሄ ለማን ነው የምንሸውደው? አይ አሁን ወደ መሻወድ አደገ፣ ወደ መሻወድ። አይ እንትን ነው። እኔ ይሄ ጽሁፍ አይመለከተኝም። ባጭሩ የሚመለከተኝ ምንድን ነው? በዚህ ጉዳይ ላይ ያለህ እምነት ምንድን ነው? ማብራሪያ ካስፈለገ እንሄዳለን እንጂ እኔ በዚህ መጽሐፍ የሙሉ ወንጌል መጽሐፍ ነው፣ መጽሐፉ አለ፣ ኤግዚስት ያደርጋል፣ የቤተ ክርስቲያኒቷ ትምህርት ነው። እኔ አላውቅም። ሀንዬም በዚህ ጉዳይ ላይ ባይዘው ሀሳብ መስጠት አትችልም። ለምን? እሷ ከሉትራን ሳይድ ያለ ትምህርት ነው መናገር የምትችለው። ይሄ ትምህርት ግን ይመለከተናል የሚሉ የሙሉ ወንጌል ልጆች ካሉ ሀሳቡ ላይ መሄድ ይችላሉ። አደለ ሀና ገብሩ? እንግዲህ ዶክተር ዳኒ ማታ አልቀበልም ብለዋል። ይህን ሀሳብ ጭራሽ ነው አልቀበልም ያለው። ማኑ ስሙ ሪፎርመር ሙለታ፣ እሱም ራሱ እኔ ጭራሽ አይመለከተኝም ብሎ ነው ጥሎን የወጣው። ገስ እሱ ቃለ ሕይወት ነው፣ እሱ ቃለ ሕይወት ነው። አይመለከተኝም ብሎ ወጣ። ሙለታ እሱ እውነታቸውን ነው። ይኸውልሽ ለመሰለሽ መዲ ወይ ፓስተር ወይ ይኸውልሽ ሙለታ አይመለከተውም። እውነት ነው። እሱ በዛኛው ሳይድ ነው። አሁን ዶክተር ዳኒ አይመለከተኝም ካለ እንግዲህ ሙሉ ወንጌል ነው። በጣም ብዙ ጊዜ በዛ ሳይድ ያለውን ነገር መከራከሪያ ስለሚያመጣ እንግዲህ ይሄን ትምህርት ግን ሙሉ ወንጌል የምትቀበለው ከሆነ ችግር የለውም። እዚህ ትምህርት ላይ ማንም ሰው ሀሳብ የመስጠት ኃላፊነት አለብኝ የሚል ሰው መሄድ ይችላል። ከዛ ውጭ ግን ምን መሰለሽ ሀንዬም ከሉትራን ሳይድ ወይ ሌላ ሰው አረላና ሀና ከመጣች እንደውም አሪፍ ነው። የአማን ሻሎንም ታነብል ፓስተር ሶሪ፣ ባለፈው ኤፍሬም አይ ቲንክ ትናንት ነው ሲያወራ፣ ትናንትን አላውቅም። ኤፍሬም ሲያወራ ይህንን ነገር ባየን ጊዜ ብሏል። እኔና ዶክተር ሻወል ሆነን ወደ ሙሉ ወንጌል ኦፊስ ደወልን። ከዛ እነሱ ያሉን አይ ያ ቢጫው ጽሁፍ አንድ ሰው ነበረ ያዘጋጀው፣ ስለዚህ አዲስ አሁን አለ፣ የድሮ ተቀባይነት የለውም ተብለናል ሲል ሰምቻለሁ። ኤፍሬም ባለ ጊዜ ኤፍሬም ካለ ወይም ኤፍሬም እየሰማ ካለ ግባና ንገረው። እኔ ካንተ አፍ ነው የሰማው። ስለዚህ ዶክተር ሻዋል ሙሉ ወንጌል ነው፣ ኤፍሬም ሙሉ ወንጌል ነው፣ ዶክተር ዳኒ ሙሉ ወንጌል ነው። ስለዚህ ይሄ ነገር የለም ከተባለ ማለት ተቀባይነት የለውም ከተባለ የለውም ነው በቃ ፓስተር። እሺ አዲሱ አላችሁ? አዲሱ መጽሐፍ አላችሁ? ካላችሁ አዲሱ መጽሐፍ ይሄው ዮባ ካለ አዲሱ የድሮውን የማትቀበሉት ከሆነ አዲሱ ላይ አለ መረጃ ዮባ?
አኒ አይደለ? ምክንያቱም ድንገት ሌላ መጽሐፍ ካላቸው እዛ ላይ መሄድ ይቻላል። ኢዮብ ጋር አለ አዲስ። እስቲ ኢዮብ አዲሱ አለ፣ ለምን አንዘጋውም? በአዲሱ መጽሐፍ ሰላም ብያለሁ። በመጀመሪያ ከታችም ያላችሁ ሰላም ክርስቶስ ይብዛላችሁ። አዲሱ አለኝ። ይህንን ትምህርት የሚያብራራበት ምንም አይነት ነገር ስለሌለ ይህንን የሚያወግዝ አይነት ነገር ወይ ደግሞ ደግሞታል፣ ግን የተቀመጠበት ነገር የለም። አዲሱ ደግሞታል፣ ግን አዲሱ ደግሞታል። በሌላ ይዘት ነው ያስቀመጠው። ምናልባት ለማሳየት ይችላለሁ ማለት በሌላ ይዘት ነው እንጂ ያስቀመጠው ይሄንን ሐሳብ በሚንጻረር እንትን በሚል መልኩ አይደለም። ለዛ ነው እየተናገርኩ ያለሁት እና እስኪ አዲሱን አሳየን። አዲሱን ኦኬ እሺ እሺ ይታያል ጋይስ ወይስ ወጥቼ ልግባ? ገው ፓስተር ግን እንችልና ኮቃይዘው። እሺ አዲሱን እሺ በቃ ከመጽሐፋቸው እንረዳቸዋለን፣ ችግር የለውም። እሺ ይሄ መጽሐፍ አንድ ነው። ኦኬ እና ኤፍሬም ያሉት ግን የደህንነት ማስተማሪያ መጽሐፉን ነው። ኦኬ ሌላ አላቸው ነው። ይሄ መሰረታዊ ክርስትና ትምህርት ማስተማሪያ ነው። እሺ ያኛው አስተማሪ መምሪያ ስለሆነ ነው እየተናገርኩኝ ያለሁት። ይሄኛው ግን በመግለጫ ላይ ዞሮ የክርስትና ትምህርት ማስተማሪያ ነው በሚል ስለወጣ ተመሳሳይ ነው። ይሄ መጽሐፍ አንድ ነው። ይሄኛው የወጣው 2007 ዓመተ ምህረት ነው። 2005 ዓመተ ምህረት እና በመሃል የወጣ ደግሞ እንዳለ እዚሁ መጽሐፍ ላይ ይናገራል። ግን መሰረት የሚያደርገው 1999 ነው። የ19 ይሄኛው እንድትረዱት ሐሳቡ ማለት ነው። ቢጫዋ መጽሐፍ 1989 ነች። በመሃል ከዛ በፊት ደግሞ 19 እቺኛው መጽሐፍ አለች 1983 አይ ቲንክ 1983 ይታያችኋል አይደለ? ከቢጫዋ መጽሐፍ በፊት የወጣች ማለት ነው። እቺ 1983 ነች። ቢጫው መጽሐፍ ደግሞ 1989 ነው። ከዛ በኋላ ደግሞ 2005 ላይ አለ። በመሃልም አንድ አለ ይመስለኛል። ዞሮ ግን ይሄኛው 2007 ነው። 2007 ዓመተ ምህረት ነው መጽሐፍ አንድ ማለት ነው። ከዛ መጽሐፍ ሁለት ደግሞ 2009 ዓመተ ምህረት ነው። መጽሐፍ 3 ደግሞ 2010 ዓመተ ምህረት ነው። እንድታዩት ስለፈለኩ ነው። ከዛ መጽሐፍ 4 እኔ ጋር ያለው የመጨረሻው ማለት ነው። አክቹሊ ከዚህ በኋላ ያለ አይመስለኝም። መጽሐፍ 4 ደግሞ 2011 ዓመተ ምህረት ነው። ሂደቱ እንደዚህ ነው የወጣበት ዓመተ ምህረት ማለት ነው። ከዛ መጽሐፍ አንድ ላይ ያንን ማለት ምንም ያገኘሁት ነገር የለም። ካለ ምናልባት በደንብ ያነበው እዛ ላይ ያለውን ሐሳብ የሚያስቀር አይነት ነገር ምንም ነገር አላየሁኝም። ስለ ሥላሴ ወይ ደግሞ ስለ ወልድ ስለ ኢየሱስ ክርስቶስ የሚናገረው መጽሐፍ 2 ላይ ነው። መጽሐፍ 2 ገጽ 27 ላይ ስለ ሥላሴ የሚናገርበት ስለ ኢየሱስ ክርስቶስ ማንነት የሚናገርበት ክፍል አለ። እግዚአብሔር ወልድ ብሎ ስለ ሥጋዊ የሚያስቀምጠውን ነገር አላየሁኝም። እሱን ማውጣት የሚችል ካለ ይችላል፣ ምንም ችግር የለውም። ያነበበው ሰው ካለ ማለት ነው። ሰው ስለ ሥላሴ ስለ እግዚአብሔር ወልድ ይሄንን ላነብላችሁ። እግዚአብሔር አብ ልጅ ነው። ልጅነቱ በባህሪ አንድነት ነው። ልጅነቱ ከድንግል ከተወለደ በኋላ ሳይሆን ከዘላለም ሆኖ ከአባቱ ጋር ያለውን ዘላለማዊ ግንኙነት የሚያሳይ ነው። ስሙ ኢየሱስ ነው። ፍጹም ሰው ነው። የአብርሃምና የዳዊት ልጅ ተብሏል። የሰው ልጅ ተብሏል። የተወለደው ያደገው የኖረው የሞተው የተቀበረው እንደ ሰው ነው። ነፍስ መንፈስ ስጋ አለው። ነፍስ መንፈስ ስጋ አለው። በልቷል፣ ጠጥቷል፣ ደክሟል። ከኃጢአት በስተቀር የሰው ኑሮ ኖሯል። ፍጹም አምላክ ነው። እግዚአብሔር ተብሏል። አምላክ ተብሏል። አምላክ መሆኑን ራሱ ተናግሯል። አንድያ ልጅ መለኮታዊ ባህሪ ከአብና ከመንፈስ ቅዱስ ጋር ፍጹም አንድ ነው። መለኮት በሙላት በሰውነቱ ተገልጧል። ሁሉን ያውቃል። በአንድ ጊዜ በሁሉ ስፍራ ይገኛል። አይለወጥም። ዘላለማዊ ነው። ሁሉን ቻይ ነው። ስግደትን ተቀብሏል። እግዚአብሔር ስለሆነ አብን ገልጧል።
መለኮታዊ ተግባራትን ፈጽሟል፣ ይፈጽማል፣ ፍጥረትን ሁሉ ፈጥሯል፣ ኃጢአትን ይቅር ብሏል። ጨለማ ፓስተር በረጅም ጊዜ እሱ ነበር ልቀይረው አልኩኝ። እኔ ይታየኛል። ቆይ ወጥቼ ልግባ። ጨለማ ውስጥ ወይ ፓስተር እንዴት ነህ? እኔ የምልህ ወይ እሺ፣ ሄሎ፣ አይሰማም ፓስተር? አይሰማም? ወጥቼ ልግባ? ቅድም የሄድኩበትን ሀሳብ ሰማው። ጥሩ ነው፣ ተመችቷል። በጣም ተመችቶኛል። እሱ ላይ ላወራ ነበርኩ። በጣም ነው የተመቸኝ። በጣም ቆንጆ ሀሳብ ነው። በስመ አብ። ወጥቼ ልግባ መሰለኝ። እዮብ ገዝት ላክ ወይም አንድ ቁጥር ጻፍ። ገዝት ሳትልክ አይ ቲንክ እምቢ ያለው መሰለኝ ፓስተር መሰለኝ። ጋሽ ምትኩ ፓስተር በጣም ረጅም ሰዓት ላክልኝ እና ፕሮፋይል ቀይረሃል ወይ? ምን እንታዘዝ? ፕሮፋይል ቀይርኩኝ። ይኸውልህ እኔ ቅድም ስታነሳ የነበረው ሀሳብ በጣም ተመችቶኛል። ብዙ ጊዜ የምለው ሀሳብ ነው። በክርስትና ውስጥ ባሉት ትምህርቶች መቼም እንደሚታወቀው በየትኛውም የትምህርት አይነት አንድ አይነት መረዳት፣ አንድ አይነት መግባባት ላይኖረን ይችላል። አንድ የምንሆንበት አለ፣ ደግሞ የምንለያይበት ይኖራል። ግን ፍጹም የማያለያይ ከሆነ ሰው ትምህርት ይዞ ሲመጣ ይሄ ገባኝ፣ ይሄ ነው እውነቱ ሲል የሰውየውን ትምህርቱን በትምህርት ሐሳቡን በሐሳብ ብንሞግት በጣም ተመራጭ የሆነ ነገር ነው። በተለይ ሰውየውን ከትምህርቱ ለይተን፣ ስብዕናውን ከሐሳቡ ለይተን። ከእንደገና ደግሞ በጣም የተለመደው ነገር ሁልጊዜ መፈረጅ። ለምሳሌ ፓስተር አንተ የምታስተምረው ነገር እኔ ስላልገባኝ፣ እኔ ስላልተረዳሁት ልክ አይደለም ብዬ ልፈርጃ አይገባም። ላይገባኝ ይችላል፣ ላልቀበለው እችላለሁ። ወይም ያንን ትምህርት ቀጥታ ወስዶ ከአጋንንት ነው ከሰይጣን፣ ይሄ እኮ ትክክል እኮ አይደለም። ሁላችን በክርስቶስ ኢየሱስ ሞትና ትንሣኤ የምናምን ሰዎች ነን፣ የዳንን ሰዎች ነን። ሰው በሐሳቡ ነው። እኔ ሐሳቤን፣ የኔን ሐሳብ፣ የኔን ትምህርት ሰው ትምህርት ይዞ መጥቶ ትምህርትን በትምህርት ሐሳብን በሐሳብ ይሄ በጣም ደስ ይላልም። ነገሮችን ሰፋ አድርገን እንድናይ ያደርገናል። ከዛ ውጪ ግን የምንዘላለፍ ከሆነ ሰውን እያነሳን ደግሞ ለምንድን ነው ሁልጊዜ አንድ ነገር ሲነሳ ከአጋንንት ነው? ሁልጊዜ አንድ ነገር ሲነሳ እንደሄና አለ የአጋንንት ዘመዶች አይደለንም እኮ የአጋንንት ቤተሰቦች አይደለም፣ የእግዚአብሔር ቤተሰቦች ነን፣ አማኞች። ግን ይኸውልህ ምቴ እኔ እናንተ እዚህ ቤት ተከራክረናል እኮ በጣም ብዙ ጊዜ ትዝ ይልሃል። ትክክል፣ ቅድም እያልኩ ነበር። አንተ ሰው ምንድን ነው ብለህ ነው የምታምነው? እኔ ሰው መንፈስም ነፍሳለሁ በስጋው ያድራል ብዬ አምናለሁ። አንተ እንደዛ እኔ ሰው ምንድን ነው ብዬ ነው የማምነው። ያው ሰው ሁለንተና ሰው ነው ብለህ ነው እንትን የምትለው አይደል? በሁለታችን መካከል ልዩነት የለም? አለ እና ከጥልቁ ነህ ብያለሁ እንዴ አንተ? እንደዛ ስትለኝ ሰምቼ አላውቅም ፓስተር። እንደዛ ስትል እኔ ሰምቼ አላውቅም። ግን እኔ ብዙ ጊዜ ምለው ይኸውልህ ምለው መሰለህ ምትኩ፣ እኔ አንተ ሰው መንፈስ ነው ብለህ ይዘህ መጣህ፣ እኔ ለመከራከሪያ የሚሆኑኝን ትምህርቶች ይዤ መጣሁ አይደለ? ከዛ ፋይናሊ አንተም ትምህርትህን አመጣህ። ምንድን ነው ያልነው? ይሰማል ለነበረ ሰው ትምህርቱን ቁጭ ነው ያደረግነው እንጂ አንተ ሲኦል አንተ ቀንድነ ማለት እኮ አይደለም ፓስተር። አንተን እኮ ማለት አይደለም እኮ ያለውን አጠቃላይ ያለውን ነገር ስትመለከት እንደዛ ነው። ለምሳሌ ሰው ትምህርት ይዞ ሲመጣ ትምህርቱን በትምህርት ከተቻለ፣ ሐሳብ ይዞ ሲመጣ ሐሳቡን በሐሳብ መሞገት ከተቻለ እንደዛ ማድረግ። ከዛ በኋላ ምንድነው ቀሪውን ነገር ለአድማጮች መተው፣ ለሰሚዎች መተው። የሚሰሙ ሰዎች፣ የሚያደምጡ ሰዎች ነገሩ የሆነን ብለው መጽሐፍትን መርምረው የራሳቸውን ሐሳብ ይይዛሉ። መቼም ሁልጊዜ አንድ ትምህርት እውነተኛና ልክ ከሆነ እያሸነፈ የብዙዎች ሐሳብ እየሆነ እየገዛ መሄዱ አይቀርም። ግን አንተ የሆነ ትምህርት ስታስተምር አንተን ብዘልፍክ፣ አንተን ባንጓጥጥ ከኛ ከሚሰሙን ሰዎች የሚማሩት ነገር የለም፣ ሰዎች የሚያዳምጡት ነገር የለም።
አሁን አይተህ እንደሆነ ብዙ ቦታ ላይ ገና ሰው የሆነ ሐሳብ ሲጀምር በፍጹም እንነጋገር ከተባለ እኮ ፓስተር አይተህ እንደሆነ አስተውለህ እንደሆነ እንነጋገር ከተባለ ኢቭን እኛ ፕሮቴስታንቶች የማንስማማባቸው በጣም ብዙ ነገሮች እኮ አሉ። ግን በአንድ ጥላ ውስጥ ነው ያለ ነው። ፕሮቴስታንት በሚባል አብያተ ክርስቲያናት በሚባል የወንጌላውያን ህብረት በሚባል ውስጥ ነው ያለ ነው። ማአት ነገር እኮ አለ። እነዛ የማያግባቡ ነገሮች ግን መሰረታዊ ነገር ካልሆኑ ለምሳሌ እኔ ሰው መንፈስ ነው ለምሳሌ በስጋው ሲያድራል አንተ ባትቀበል የምትጎዳው ነገር የለም። እሺ ትሩዝ የሚለው ፕሮፋይል አሁን ደግመህ ከጻፍከው ምን አደርጋለሁ መሰለህ? ያው ቦልካለሁ አትጻፍ። ቅድም ጀምሮ እስኪ ሰለቸን ድረስ ጽፈሃል። በቃ አይተነዋል። አትጻፉ። ሌላ ነገር ደግሞ ጻፍ። እሺ እሺ። እንትን ሰላምዬስ ምን አሰብሽ? ሰላም ሰላም። እሺ መጋቢ እንዴት አመሸ? እግዚአብሔር ይመስገን አለ። ያ እኔ እንዴት ነው በሰዎች ሐሳብ የቤተ ክርስቲያን እሺ ተገርም ያለው ቤተ ክርስቲያን አንድ ትምህርት ስትቀይር በሚመለከታቸው ሰዎች በኩል መግለጫ ትሰጣለች። ልክ አሁን በሰሞንኛ ሐሳቦች እና ቃለ ሕይወት እና መካነ ኢየሱስ ኦፊሻሊ መግለጫ እንደሰጡት መግለጫ ትሰጣለች እንጂ ኤፍሬም ባለ ጊዜ ዶክተር እንትና ይሄ በቃ እንትን አይደለም። ብቻ አካሄዱ ራሱ በጣም ልክ አይደለም። እና እኮ ግን ተልዬ ምን መሰለሽ ሰላም እንደ አንድ ቤተክርስቲያን መጋቢ ፓስተሪ ካንተ መጠብቀውን ባላንሲንግ ልንገርህ ወይ? ሰላም እሺ፣ እየሰማው ነው መጋቢ። እሺ ኤፍሬም ባለ ጊዜ ሙሉ ወንጌል ልጅ ነው። እሺ ዶክተር ዳኒ ሙሉ ወንጌል ልጅ ነው። እኔ ሙሉ ወንጌል ልጅ አይደለሁም። ግን እዚህ ሶሻል ሚዲያ ላይ እዚህ ወንድሞች በዚህ ጉዳይ ላይ መግለጫ ያስፈልጋል ሲሉ ከዛው ቸርች የሚያውቁ ልጆች በቤተክርስቲያኒቱ አስተምህሮት ውስጥ ይሄ ትምህርት አለ ካሉ ችግር የለውም። ሰው ግን እየተነሳ እንደ ነገር ስተት ነው ልክ ነው የሚልበትን ማግባብ በዛው መንገድ እርማት ይሰጣሉ። ሙሉ ወንጌል ያልሆነ ሰው መጥቶ ሐሳብ ሲሰጥ አስቸጋሪ ያደርገዋል። መሆን የሚችለው አንቺ ለምሳሌ ያል ከሙሉ ወንጌል ነሽ፣ በዚህ ጽሁፍ በመጽሐፉ ጉዳይ ያለሽ አቋም ሙሉ ወንጌል ነሽ? እኔ ጉባኤ እግዚአብሔር ነኝ፣ ግን አብዛኛው ትምህርት ይወራረሳል ከሙሉ ወንጌል አስተምህሮ ጋር። አሁን ስለዚህ ምንድነው የምናደርገው ከሰላም ጋር እኔም የማይመለከተኝ ነገር የሆነው ምንድነው የኢትዮጵያ ሙሉ ወንጌል ትምህርት ቢሆን ኖሮ ብዬ በማቀው ጉዳይ አወራ ነበረ። ትምህርቱን በቀበለውም ባለቀበለውም በመጽሐፉ ጉዳይ ሀሳብ መስጠት ስለማልችል ነው። መጽሐፉን አንብቤዋለሁ። ባይዘው መጽሐፉን በደንብ አበጥሬ አንብቤዋለሁ። ምንድነው አንድ ትም ሲሻሻል ፓስተርዬ፣ ቆይ የኛም ቤተክርስቲያን ብዙ ጊዜ ሪኤዲት ታደርጋለች መጽሐፍቶች በተለያየ ጊዜ የ2000 እንደዚህ እትም የ19 ምናምን እትም ምናምን እያሉ ሪኤዲት ይደረጋል። የፊደል እርማት፣ የአንዳንድ ማብራሪያዎች ማሻሻያ እንደዚህ እየተደረጉ በየጊዜው በየዓመተ ምሕረቱ እትማቸው ሪኤዲት ይደረጋል። ነገር ግን የመሰረታዊ አስተምህሮ ማሻሻያ ሲደረግ ቤተክርስቲያን በምንም ተአምር መግለጫ ሳሰጥ በተለይ አማደ እምነት የሆኑ ጉዳዮች ላይ ሲሪየስ የሆኑ ዶግማ ነክ ጉዳዮች ላይ ማስተካከያ ስትሰጥ ከኤፍሬም ባለ ጊዜ በፊት የሚመለከታቸው አካላት አሉ። የቤተ ክርስቲያን ያስቀመጠቻቸው የበላይ አካላት አሉ። መጀመሪያ የቤተ ክርስቲያን ተጠሪ እግዚአብሔር ነው። ከዛ ጠቅላላ ጉባኤ የሚባል አለ። ኢቭን ከፓስተሮች ከምናምን ይልቅ ከፍተኛ ድምጽ ያለው ጠቅላላ ጉባኤ የሚባል ነገር አለ። እናንተ እንዴት ነው እንደዚህ አቅልላችሁ ያያችሁት? አንድ መሰረታዊ አስተምህሮን ቤተክርስቲያን በዚህ ልክ 2 ግለሰቦች 3 ግለሰቦች ተነስተው ተወግዟል ሲሉ እንዴት ነው ልታምኑና የመወያያ ርዕስ ለማድረግ የደፈራችሁት? አልገባኝም። እኔ ቤተክርስቲያን እኮ መቀለጃ አይደለችም ወገንታት።
ለዛው ሙሉ ወንጌልን የሚያክል እናት ቸርች። እኔ መጽሐፉን በደንብ አገላብጫ አይቼዋለሁ። ምንም የተወገዘ የተቀየረ አስተምሮ የለውም። ሪኤዲት ተደርጓል። የፊደል ማሻሻያ፣ የአንዳንድ ማብራሪያ ማሻሻያ። ይሄ ደግሞ የትኛውም ቤተክርስቲያን ይደረጋል። ኤፍሬም ባለ ጊዜ ካለ አሁን ላኩለትና የቱጋ እንደተወገዘ የቱጋ ማሻሻያ እንደተደረገ ይንገረን። አሁን እንደሱ እናርግ በቃ። ዶክተር የተባለውም ሰውዬ ካለ አስገቡት፣ ኤፍሬም ባለ ጊዜም ካለ አስገቡት። ሙሉ ወንጌል የቱጋ ይሄን ትምህርት እንዳወገዘች፣ ሙሉ ወንጌል የቱጋ ያስተምሮ ቅያሪ እንዳደረገች ይግባና ይንገረን በቃ። እኔ ሌላ ምንም ልል አልችልም፣ ግን ሙሉ ወንጌልን በዚህ ልክ ማቃለል ልክ አይደለም። እሺ እንደዚህ እናርጋ። ዶክተር ቴዎድሮስ እሺ፣ ማንሽ አንቺ ደግሞ ሳሚ። ዶክተር ቴዎድሮስ ይኸውልህ መጽሐፉ ሙሉ ወንጌል ነው። ይመለከተኛል ቴዲ፣ ይመለከተኛል። በመጀመሪያ ያው ዶክተር አይደለሁም ሚስ ኢንፎርሜሽን እንዳሰጣ። እሺ የክብር ዶክተሬት የክብርም አይደለሁም ቴዎድሮስ በሚለው እንነጋገር። ይመለከተኛል። ይኸውልህ ስለ መጽሐፉ ነው፣ ስለ ሙሉ ወንጌል መጽሐፍ ነው እንዴ? ይሄን ሁሉ ቁጭ ብለህ እዚህ ገስት ላይ ስለ መጽሐፉ እኮ ነው የሚወራው። ይመለከተኛል ያልከው ስፔሲፊካሊ አሁን የጠየቀኝ። እኔ እሱ መጽሐፍ ላይ ሐሳብ መስጠት ምናምን አልችልም አይደል? ምክንያቱም አሁን ቅድም ሰላም እንዳለችው ዳኒ፣ ቀጥሎ ደግሞ ኤፍሬም ግለሰቦች ስለ ቸርቻቸው የመናገር መብት የላቸውም። ቴዎድሮስ ሜምበር ስለሆኑ እነሱ ስለ ቸርቻቸው ኢንፎርሜሽን ይኖራቸዋል፣ ሊናገሩ ይችላሉ። እሱን ነው የምልህ። እሱን ነው። አንተ ግን ሜምበርም ስላልሆንክ ከዛ አንተን የሚመለከት አይመስለኝም። እንዴ እንኳን እኔን ሰላምን አይመለከታትም። ለመሰለ ጉባኤ እግዚአብሔር ናት። በቃ ኢትዮጵያ ሙሉ ወንጌል። ሳሚ የእናንተ ሳሚ ይኸው ሙሉ ወንጌል አለ አይደል እንዴ? ሳሚ አንተ እሱ መጽሐፍ ይኸውልህ በጣም ቪዲዮ እየተሰራ ሳንፈልገው ወደ ሌላ ርዕስ ይዞን የገባ ነገር ነው። ትቀበለዋለህ? መጽሐፉ የእናንተ ወንጌል አይደለም ኤኒሞር እያለ ነው አላለ። በቃ ስለዚህ በቃ ግን አይ ቲንክ ፕሪንት ተደርጓል እኮ መሰለኛል። መጽሐፉ ግን አለ፣ ፕሪንት ተደርጓል። እጃቸው ላይ ነው ያለው። እኔ እጃቸው ላይ ላለ መጽሐፍ ነው እየተከራከርኩ። ሳሚ ትቀበላላችሁ? እኔ ምን አገባኝ? ይኸውልህ ሙሉ ወንጌል በአንድም በሌላም ቴዎድሮስ ሳሙኤል ቴዎድሮስ ይቅርታ አድርጉኝ አቋሜን። የኢትዮጵያ ሙሉ ወንጌል ጌታችን ኢየሱስ ክርስቶስ ከድንግል ማርያም ስጋ አነሳም ብላ ካመነች እኔ ምንም የሚያገባኝ ነገር የለም። በቃ ከዛ እዛ ትምህርት ላይ ትነጋገራላችሁ። ሳሚ አለ ሙሉ ወንጌል። አረ መጋቢ እኔ መጽሐፉን አንብቤዋለሁ አልኩ አይደል እንዴ? አሌክስ ነው ሶሪ ስራ ሆኜ ነው። አንድ ደቂቃ ብቻ ስለ ሙሉ ወንጌል ቤተክርስቲያን ኤኒ መረጃ የሚፈልግ ሰው ዌብሳይት አላት። አይ ቲንክ አሁን ዌብሳይቷ አሁን ላይ ቼክ አደረጋችሁ ለሆነ አጋጥሟት አይ ቲንክ እያደረገ ነው፣ አፕዴት እያደረገ ነው። ግን ኤኒቲንግ ትምህርቷ ግልጽ የሆነ ትምህርቷ በዌብሳይቷ ላይ አለ። www.https ያርጋችሁ የሙሉ ወንጌል ዌብሳይት ላይ ኦፊሻል የሆነው .org የሚለው ዌብሳይቷ ላይ ትምህርቷ አለ። ኤቭሪቲንግ ኦልሞስት ወደ 300 ምናምን ፔጅ ይመስለኛል ፒዲኤፍ ላይ ግልጽ ትምህርቷ እያንዳንዷ ነገር ላይ ስለ ነገር ስለ ማን ነው ስለ ስላሴ፣ ስለ መንፈስ ቅዱስ፣ ስለ ጥምቀት፣ ስለ ምንድነው ስለ ዳግም ምጽአት ኤቭሪቲንግ ዲቴይል ነገሮችን እዛ ላይ ታገኛላችሁ። ቢጫዋ መጽሐፍ ማታውቁ ከሆነ በታሪክ የነበረ አንዳንድ ችግሮች፣ ግድፈቶች ነበሩ። እሱን ነገር ኦፊሻሊ ነው ይሄ መጽሐፍ የኛ መጽሐፍ አይደለም ብላ ያወገዘችው። it's been a long time I don't know ሰዎች ይሄን እያነሱ እዛ ውስጥ ያሉትን ስህተቶች ደግሞ የሚያስጡት ለምን እንደሆነ አልገባኝ። ያ ቢጫ መጽሐፍ የኢትዮጵያ ወንጌላዊ ሙሉ ወንጌል ክርስቲያንን አይወክልም ከዚህ በኋላ if you guys need any further የሆነ ነገር ካስፈለጋችሁ እዛ ኦፊሻል የሆነ ዌብሳይቷ ላይ አለ። የሶሻል ሚዲያ አታች ተደርጓል። የፌስቡክ፣ ኢንስታግራም፣ ቴሌግራም ሁሉ ነገር እዛ ላይ አለ። ኦፊሻል የሆነ ዌብ ፔጅ ነውና እሱን ላይ ገብታችሁ ቼክ ማለት ትችላላችሁ። እና እዛም የተነሳ የቢጫ መጽሐፍ እያነሳችሁ አትመሰጋገቡ ለማለት ነው። መጋቢ በየትኛው ጉባኤ እንደተወገዘ ይንገረን። በየትኛው የሙሉ ጉባኤ ነው የተወገዘው? ተናገር። ሙሉ ወንጌል ካልሆንሽ አንቺ ስለ ሙሉ ወንጌል ታወሪ የማይገባሽ ዶክትሪናችን ተመሳሳይ ነው። ይኸውልህ ሙሉ ወንጌል እንደፈለክ የምታብጠለጥላት ቤተክርስቲያን አይደለችም።
ማስረጃ ለአንቺ ለቲክቶክ ፍጆታ ነው ማስረጃ እዚህ እና ዛለ በረደ ደግሞ ያለህማ ከሌለ ፖለቲካ እዚህ ተቀምጠሽ ፖለቲካ ስለሽ መጀመሪያ ቻትሽን ራስሽን ዲፌንድ አድርጊ። አሁን ሙሉ ወንጌል ቤተክርስቲያን ከሆነ የምትጠይቁት ሙሉ ወንጌላውያንን ጠይቁ። ሌላ ሰው እየመጣ አይፈትፍት። ስለ ሙሉ ወንጌል አለች ቤተክርስቲያን አለች፣ ሄድ ኦፊስ አላት። ዩ ካን ኮንታክት ባይ ዘ ዌይ ኦፊሻል ዌብሳይቷ ላይ የቢሮ የሴክሬታሪያል ኦፊስ ስልክ አለ፣ የፕሬዝዳንቱ ስልክ አለ፣ የዲፓርትመንት ሄድ ስልክ አለ። ዩ ካን ጀስት ኮል ማለት ደውላችሁ ይሄ መጽሐፍ ብላችሁ መጠየቅ ትችላላችሁ። ዩ ዶንት ሃቭ ቱ አስክ ነው መጠየቅ የለብሽ። እኔ ልጅት አይደለሁኝም፣ አታውቂኝም፣ ምን ልሁን ማን አታውቂኝም። ተነስቼ የፈለኩትን ነገር ኢንፎርሜሽን እችላለሁ። ግን አንቺ እውነት ከሆነ መረጃ የምትፈልጊ ከሆነ ቢፎር እዚህ ገብተሽ 100 ምናምን ሰው ፊት ተቀምጠሽ እንደዚህ ከምትዋሺ ከምትቀጥፊ ደውይላቸውና ከፈለግሽ ሪካርድ አድርጊና እውነተኛ ከሆንክ ማስረጃ አቅርብ አሉ። እውነተኛ ከሆንክ ማስረጃ አቅርብ። የትኛው ጉባኤ ነው ያወገዘችው? እኩል አታውሪ እናቱ። ደውይና ኢትዮጵያ ከሆንሽ ኢትስ ቬሪ ኢዚ ነው። ደውይና ይሄ መጽሐፍ የእናንተ ነው ይወክላችኋል በይና ይሄን ከፈለግሽ አሁን ኦንላይን ዲቪና ደውይላቸውና አንተ ከኢትዮጵያ ውጪ ስለሆንክ የመዋሸት ፍቃድ አለ? ሳሚ ቆይ አንዴ ላውራት። ሰላማዊት ሰላም። አቤት መጋቢ እየሰማሁ። አንቺ ሙሉ ወንጌል አይደለሽ ማለት? ይኸውልህ መጋቢ አንድ ደቂቃ ስማኝ። ይኸውልህ አንድ ደቂቃ ስማኝ። ቆይ እወርዳለሁ ከፈለክ ግን አንድ ደቂቃ ስማኝ። ይኸውልህ ስትጠየቂ እወርዳለሁማ አይሆንም እንጂ ይኸውልሽ አንቺ ነሽ። እኔ እኮ ገስት ልከሽልኝ የገባሽው መጽሐፉን አንብቤዋለሁ አልኩ። እሺ በይ ስትጀምር ያልሽው ግለሰቦች ቤተክርስቲያንን አልሽና ሳሚና ዳኒ ብለሻል። ከቤተክርስቲያኒቱ ልጆች ውጪ ለምሳሌ አንቺ አሴምብል ነሽ፣ ቴዎድሮስ ሌላ ቸርች ነው። ሳሚ ሙሉ ወንጌል ነኝ የሚመለከተኝ ነኝ ብሎ ሐሳብ ሲሰጥ በዚህ ደረጃ እንደዚህ ለመነጋገር የሚያስችልም ነገር የለም። በቃ በሙሉ ወንጌል ደረጃ እንዲህ ከሆነ ትምህርቱ ካለ አንቺ ተመሳሳይ ዶክትሪን ያለን ብለሽ አንቺ ትምህርቱን መጽሐፉን ሙሉ ለሙሉ ተቀብዬዋለሁ የእናንተ ቤተክርስቲያን የእናንተ አይነት አሁን ሙሉ ወንጌል ይሄንን የጻፈችውን ቢጫውን መጽሐፍ ነው እየተረጎመችው ያለችው። ሳሚ የሚናገረው ስለ ቤተክርስቲያኒቱ፣ አንቺ ተመሳሳይ ዶክትሪን አለን። አይከብድም? ሰላም ለአንተ ብቻ ልበልህ። እኔ ይሄንን ስናገር በጣም በትልቅ ሀምብልነት ነው። አባቴ የኢትዮጵያ ሙሉ ወንጌል ፕሬዝዳንትን ለ5 ዓመት ዋና ፕሬዝዳንት ሆኖ መርቷል። ዲቴል አውቃለሁ ስለ ሙሉ ወንጌል ቤተክርስቲያን። ምናልባት አሁን ላይ ያለውን ፖለቲካ ባላውቅም ስፔን ሎንግ ታይም ከወጣሁኝ ግን ሙሉ ወንጌል ቤተክርስቲያን ከልጅነት ጀምሮ ማውቃት ቤተክርስቲያን ናት። በጣም ብዙ ፖለቲካል የሆኑ ሸሮች ነበሩ። ኤኒዌይስ ያ መጽሐፍ ግን ከዚህ በኋላ ኖ ሞር ኦፊሻል የሆነ ትምህርት አላት። በቃ እንዳልኳችሁ 300 ፕላስ የሆነ ፒዲኤፍ ዲቴል ነው ያለው ስለ ጥምቀት፣ ስለ መንፈስ ቅዱስ ጥምቀት ይሁን ስለ ውሃ ጥምቀት ኤቭሪቲንግ ዲቴል የሆነ ነገር እዛ አለ እና ያንን ነገር ሄዳችሁ ሪፈር አድርጉ ለማለት ነው። ቴንክ ዩ ፓስተር። እና ሰላም እንደዛ ነው። የእናንተ ዶክትሪን ይሄ ነው አሁን የምንከራከርበት። ለነገሩ አሴምብል እንደዚህ እሺ፣ እና እንደዛም አይደለም ተመሳሳይ ነው። እናንተ ክርስቶስ በስጋ ከድንግል ማርያም አነሳም ነው የምትሉት አሴምብሎች። አሁን በማስረጃ እናውራ። ፓስተር አለሽ የእናንተ እንደዛ ይላል። ያሴምብል ይሄው ትልቁ ላይ አድርጌልሻለሁ። ይሄው ቅድም እኮ ስከራከር የነበረው ይሄንን ነው። አንድ ነገር ስትከራከሩ እናንተ ብቻ ጥግ የያዛችሁት የእናንተን ብቻ አታስቡ። ብዙሃን የሚያምኑት ነገር ነው፣ መነጋገር ይሻላል ብያለሁ። አንቺ ያሴምብል ካለሽ ብዙሃን ያምኑታል አያምኑትም የኔ ኮንሰርን አይደለም እሱ። እሺ አምጪው፣ ይሄው አምጪው። በጣም ጥሩ። ይሄው ዘግቻለሁ፣ ሚት አድርጌያለሁ። አምጪው በቃ። ስለዚህ አሁን የኢትዮጵያ ጉባኤ እግዚአብሔር አስተምሮ ከሙሉ ወንጌል ጋር ተመሳሳይ ነው አልኩ። ተመሳሳይ ነው ስል ደግሞ በስማ በለው አይደለም። አውጪው ቪዲዮ ትልቁ ላይ አድርጌሻለሁ። መጽሐፉን ላውጣልህ እና ታዲያ በእሱ አይደል እንዴ የምናወራው? ስለ መጽሐፍ እኮ ነው። እሺ የሙሉ ወንጌልና ያሴምብልን መጽሐፍ ነው ማውጣልህ። ያሴምብልን እሺ ጠብቀኝ ትንሽ ከመደርደሪያ የሌለ ወርድ። አረ ምንም እጠብቃለሁ። እስከዛ አንቺ እስከምታወጪ ቴዎድሮስ አካይል ላይ ችግር አለ። አንቺ አውጪ እስከዛ ቴዎድሮስ አካይል አሪፍ ነው። አሁን የሄድክበት መንገድ ተመችቶኛል። ያው ሰላማዊት አይ ቲንክ የአሰምብል ኦፍ ጋድ ሜምበር ነች። ስለዚህ ከሙሉ ወንጌል ጋር ተመሳሳይ ነው ካለች የድሮውን ከሆነ ሪፈር የምታደርገው ተመሳሳይነቱን የአሰምብሉን ታሳየንና በዛ ዲስከስ ማድረጉ ይሻላል።
የድሮም ያሁን የለም። በቃ መጽሐፉ የነሱ ተዋት። የድሮን አይደለም የሷን የድሮን አይደለም የምንጠይቀው። እኔ አሴምብል ይሄ ነው ትምህርቷ ካለች የኔ መከራከሪያ ሐሳብ ቤተክርስቲያናት እንደዚህ ያምናሉ። በቃ እናንተ ጥግ የያዛችሁ ሰዎች ደግሞ ተነስታችሁ እንደዚህ አትበሉ። መጽሐፉን ይዛችሁ ግን መከራከር ትችላላችሁ። በሩ ክፍት ነው። ቀጥይ ሰላምዬ። እሺ ትንሽ ደቂቃ ስጠኝ መጋቢ። ከሌላ እኔ አንድ ሰዓት ሰጥሻለሁ። ምክንያቱም እኔ ፈልገዋለሁ። ለምንድን ነው የምፈልገው? አሁን መጽሐፎቹን እያንዳንዱ እያወጣው ነው። ይኸውልህ አገልግሎት እያወጣው ነው። ኧረ ችግር የለም፣ ስለዚህ ችግር የለም። ከሌላ ሰው ጋር አውራ፣ እኔ ሳገኘው እገባለሁ መልሼ። ኧረ ችግር የለም። እኛ እኔ አሁንም ባሲስ ከሰርግ እስከዛ እሺ። እኔ የምለው ፓስተር ያልገባኝ ነገር ግን ይሄ በመጽሐፉ ኬዝ መጽሐፉ ስሩ ታይም ተቀይሯል ነው ኢሹ ምንድን ነው የሚሉት? ይኸውልህ ምን እንደሆነ የሚሉት የኢትዮጵያ ሙሉ ወንጌል የጌታችን የኢየሱስ ክርስቶስ ማንነት ላይ ከድንግል ማርያም ስጋን አልነሳም ብላ ታምናለች ነው። አሁን ደግሞ የሚገርም ነገር ሌሎቹ መጽሐፉን ያገኙ ሰዎች ከራሱ ከወንጌል አማኝ ያሉ ልጆች ቪዲዮ እየሰሩ እየተቃወሙ ነው። በዚህ ጉዳይ ላይ የኢትዮጵያ ሙሉ ወንጌል የምታምነው መጽሐፍ ይሄ ነው ተብሎ ከታመነ መጽሐፉ ላይ ስተትና ልክ ለማለት ቅድም እንዳልኩት ነው። ለምሳሌ ሙሉ ወንጌል ይሄንን ብታምን ቴዲ ብታምን ብዬ ልበል ብታምን እሺ፣ ተነስቶ አንድ ሰው ስተት ነው ለማለት ግለሰብ መጥቶ ምክንያቱም ለመሰለ እንደዚህ ምለ የኢትዮጵያ ወንጌል አማኝ ትራዲሽን ይታወቃል። ሙሉ ወንጌል የራሷ ትምህርት ነው ያላት። ልክ ነኝ አይደል? ልክ ነው። በቃ የሙሉ ወንጌል ኢየሱስም ሉትራንም ሁሉም የየራሳቸው አላቸው። አለቀ። እንደሱ ብለው ከማለፍ ይልቅ ያሉት ስተት ነው። ይሄን ያሉት እዚሁ ወንጌል አማኝ ውስጥ ያሉ ልጆች ናቸው ስለተባለ እኔ ኦርቶዶክስ ቢሉ ችግር የለብኝም። ለምን የኢትዮጵያ ካቶሊክ ብትል ችግር የለብኝም። ለምን አየ እነሱ ጌታ ኢየሱስ ከድንግል ማርያም ስጋ ነስቷል ስለሚሉ ትከራከር። ይሄው እናንተ እንዲህ ታምናላችሁ ችግር የለውም ተብሎ ከዚሁ ግን ከወንጌል አማኝ ሰርክል ውስጥ ይሄን ሐሳብ አንቀበልም ብለው እንደ ቀንድ እንደ ጥላቻ እንደ ክፉ ወሬ ቪዲዮ ሰርተው አውግዙ እንትን እንፈልጋለን ማናችሁ ሲሉ ጥሩ አይደለም እያልኩ ነው። አጠፋው? አይ ትክክል ነው። ቸርቿ ምናልባት ስሩ ታይም ይሄንን ትምህርት ቀይራ ሌላ መጽሐፍ አሳትማ አላውቅም። ባትቀይርም እኮ እንዲህ ነው ማምነው ካለች በቃ እንደዛ ነው የምታምነው። መብቷ ነው። ከዛ መብቷ ነው ስትቀይር መብቷ ነው እንጂ አሁን እሷ የምታምነውን ሌላው ስለማያምን የእሷ ስህተት ሊሆን አይገባም። ምክንያቱም ሌላውም እንደዛው በእሷ እይታ በሌላው እይታ ልክ የማይሆኑ ነገሮች ስላሉ አሁን ትምህርትን በተመለከተ አሁንም የቅድሙ ልጅ ጥሩ ነገር ተናገሮ ነው የሄደው። አሁን ያለው የሙሉ ወንጌል አስተምሮ ዌብሳይት ላይ አለ። እዛ ላይ ገብቶ ይህን በተመለከተ ማየት ነው። ኢቭን ባይቀየር እንኳን እኮ ባትቀይረው እንኳን በቃ እኮ አስተምሮቷ ነው። የእሷን አስተምህሮት ስተት ነው ልክ አይደለም ከማለት ይልቅ ከሆነ እንግዲህ ከማለት ይልቅ ትምህርት ይዘው ይምጡና ትምህርቱን በትምህርት መሞገት እንጂ ይወገዝ የማለት ስልጣን የላቸውም። አንድ ግለሰብ ናቸው እነሱ። ሙሉ ወንጌልን አይወክሉም እነሱ። አባልም ቢሆን ኢቭን አገልጋይ መጋቢም ቢሆኑ ካቶሊክ ሳይ የራሷን የአመራር እንትን ስላላት ማውገዝ አይችሉም። ሐሳብ ማቅረብ ይችላሉ። በሚመለከተው መልኩ ሐሳብ ሊሰጡ ይችላሉ። ግን ተነስቶ ይወገዝልን ልክ አይደለም ይባል ይሄማ እኮ የድሮ ፍርድ ነው አይደል? እንዲህ እኮ አይደረግም እኮ። ትምህርትን በቀላል እኮ አፍርሰው ናደው እኮ አይባልም እኮ። ከእንደገና በቃ ልጁ እኮ በጣም ተናግሮ አሁን ያለው ትምህርት ብሏል። ይሄ አይደለም። እኔ የሙሉ ወንጌል አማኝ ነኝ ማለት ይሄ እንግዲህ ምናልባት በሰማንያ ውስጥ ሊሆን ይችላል የተማርኩት ጥንት እዛ ነው። ከ85 ቆይቷል። ከ85 እስከ 91 እዛ ነበር። አንተ ደግሞ በጣም ትልቁ ችሎታ ፕሌይ ፖዝ አታውቅም። ኧረ በየ እኔ ከአንተ ጋር ማውራት ትንሽ የሚከብድ። እሺ ላድርግልህ። እሺ ይኸውልህ ምቴ አንተ ሙሉ ወንጌል አማኝ ነህ። ጥሩ ነው ይመጣልኝ አሁን ባልሆንም ግን ከ20 ምናምን ዓመት በፊት እንደዛ ነበርኩ። ጌታን ያገኘሁት ወንጌል አይደለም። በቃ ሙሉ ወንጌል አይደለም። አሁን ላይ ሙሉ ወንጌል ከሆንክ ግን ሙሉ ወንጌል ሰው መንፈስ ነው ብላ አታምንም። ስለዚህ ታምናለች አላልኩም እኮ ፓስተር። እኔ እኮ አሁን ሙሉ ወንጌል ነኝ እኮ አላልኩም እኮ።
እሺ አይደለም አሁን ሙሉ ወንጌል አይደለም። እኔም እኮ እያልኩ ያለሁት የፈለገውን ትመን እሷ ግን ሰዎች ግለሰብ ተነስተው ማወገዝ አይችሉም ትምህርቱን። አይ እንትን ነው። እሱም ደግሞ ምንድነው መሰለህ የሙሉ ወንጌል ትምህርቶች ይታወቃሉና አንዳንድ ነገሮችም ላይ ጥንቃቄ የሚያስፈልገው መሰለህ። ሙሉ ወንጌል ላይ ብለህ ስትገባ ሰው መንፈስ ነው ብለህ የምታምን ልጅ ነህ። ስለዚህ እዛ ጋር እንደዛ ብዬ እኮ አልገባሁም ፓስተር። ቀድሞ እንደዛ ነበርኩ። ቢያንስ እኔ የተማርኩበት ብዬ እኮ ልነግርህ ነው እንጂ እንደዛ አይደለም። የቀድሞ ትምህርት ላይ ሰላም እስከምታወጣ ሰው መንፈስ ነው ብላ ታምናለች ሙሉ ወንጌል የቀድሞ ትምህርት ላይ። እሺ ፓስተር ወደዛ አትውሰደኝ። እኔ እንዳላልኩም ታስተምራለች አላልኩም። እሺ እግዚአብሔር ሰው እሺ እግዚአብሔር እሺ ነገርም ተመዛለ። እሺ እግዚአብሔር ሰው እሺ አቤት ሰላም። እሺ ቪዲዮ ላይ ፍላሽ ማብራት አይቻልም? እኔ አላውቅም። እኔ ስለ ቲክቶክ ምንም አውቀው ነገር የለም። መጽሐፉን አውጥቻለሁ ግን በቂ ብርሃን እየሰጠኝ ስላልሆነ እኔ አላውቅም። እሺ በንባብ ላርገው ላንብቦ እንትኑን ብቻ ላሳይ። ወደ ብርሃን አስጠጊውና ይቻላል እያለች ነው። ቆርጠሽ አቤት ቆርጠሽ እስቲ ንገሪኝ ሲስተሙን መጽሐፉን ሲስተም ስላላ ብናየው ጥሩ ነው። መጽሐፉን ይሄ እንዴት ነው ማሳያችሁ? የቸገረኝ ባለሙያ ገብቷል። ባለሙያ እሺ ንገሪኝ እንዴት ነው ፍለሽ የሚበራው? ፊት ለፊት የለም ሰላማዊት። አሁን ፊት ለፊት ይሄ ሚት ማድረጊያው ምናምን ካሜራ አለ አይደለ? ካሜራሽን ስትነኪው ያ ወደ ኋላ ገንትበው አዙሪው። አሁን እየተከፍቶ አይደለም አልከፈትሽውም። እኛ ጋር አይታይም። ልክ ካሜራውን ስትነኪው ማለት ነው ወደ ኋላ ወደፊት ማዞሪያ አለችልሽ። እሷን ንኪያት ወደ ኋላ ዞሪው። መብራት እየበራልኝ አይደለም ቆንጅትዬ። ምናልባት እስቲ መጽሐፉን አንድ እንኳን ለማሳየት እንዲረዳኝ እዚህ ፊት ለፊት ካሜራውን ስትያዝ ማለት ነው ወደ ኋላ እንትን አዙሪው አንቺ ወይ ወደ ፊትም አዙረሽ ማሳይና ከዛ አንብቢው ወደ ከፈተልሽ ነው። የቪዲዮ ምልክቱን ነኪው። የቪዲዮ ምልክቱን ነኪው። ነካውት እኮ የቪዲዮ ምልክቱንማ ነካው እኮ። ወጣት ነበረብሻ እንደዛ አትካልሽው። ወረጅና እንደገና እስኪ መልሰሽ ነይ እንትን እንዲልልሽ ወይ ምንም ላይት። እሺ ምንም ላይት አይታያችሁ? ምንም ለኛ እየታየን አይደለም። ሴቭ አላልሽውም ገባሽ? ከከፈትሽው በኋላ ሴቭ በይው። እሺ አሁንስ አሁን መጥቷል። እሺ ፍላሽ ማብራት ይቻላል? ላይት እኔ እንጃ። ስልክሽን ድራግ አድርጊና ወርታች ማብራት ትችያለሽ እኮ ፍላሹን። ቪዲዮ ላይ ስገባ ያጠፋብኛል። ይታያል። አሁን እኮ ይታያል። ይኸውልሽ አሁን የልጁ እንትን ይታያል። ልክ ወደ ላይ ታስጠጊው። አሁን ይሄ የተመረቀበት ህፃኑ ይታያል በደንብ። እሺ እንደሱ ከሆነ እሺ መጽሐፏ ትታያለች። ትታያለች። የእምነት አምዶች የሚል ይታያል መጽሐፍ። በራሷ ነው የወጣችው። ይሄን ነው የምላችሁ። በጣም እኔ እኮ እግዚአብሔር ምስክሬ ነው። እኔ አይደለሁም በራሷ ነው የወጣችው። ካለች ትላክ። ምክንያቱም ፓስተር ስማ የማንለው ልታስብለን ትፈልጋለህ አይደል? ያላለውን ኧረ እኔ አይደለም ያወረድኳት፣ እሷ በራሷ ነው የወረደችው። እንዴት አስወርዳታለሁ? ካለች ትላክ። እኔ አይደለሁም። ግን እሷ የምትለው ነገር ማስረጃ አለኝ ያለችውን ነገር ሐሳቧን እንድታመጣ ነው። ባይ ዘ ወይ በጣም ቅድም ጀምሮ ስትከራከሩት የነበረው ነገር በተለይ ወንጌል አማኝ ሆናችሁ አትከራከሩ። እሺ አንዱን ልክ ነው አንዱን ልክ አይደለም ለማለት እኔ በተለይ ወንጌል አማኝ ይሄው ነው ግቢ። እኔ አልወረድኩም። እኔ አይደለሁም። እንግዲህ ያንቺንማ በጣም ነው የሚፈለገው።
እኔ አሴምብል እንዲምታምን ከሆነ ይታለች የለሽም እኮ ምንም ሚል የለም። ስላኪ ፓስተር ማለት እንትን አልመቻት ብሎ ከሆነ መጽሐፉን ብቻ ሳይታ ከዛ ቪዲዮን አጥፍታ ታንብብ። እሺ አዎ፣ ግን አይ እንትኑን በትክክል ማለት አለባት። ለምን መሰለሽ ቴዎድሮስ ክስም እንዳይሆን ገብቶሻል። አሴምብል ቸርች በጣም ትልቅ ቤተክርስቲያን ናት። እዛ አገልጋይ ነኝ ስላለች እሷ ላኪልን። ቪዲዮ ብታይ አሪፍ ነው። ቪዲዮ ብታይ ሞር አሪፍ ነው። እሺ መጽሐፉን እንኳን ሳይታለች በኦሪ በእንትን ትግባና ታንብበው። ከዛ ላይ ቢያንስ አሁን መጽሐፉን አይተነዋል እኮ ከበሩን፣ ግን ገብታ ታንብበው በቪዲዮ ባትከፍትም። የታለው አስገባኝ? እንዴት አድርግ? ምንድን ነው ይላክሽልኝ? አስገባኝ የምትይው በምን ስም ነው ይላክሽልኝ? አትታይም ነው ፓስተር ሳባታ ሰላማዊት በሚለው የለም እኮ ይኸው ከሌሊት ሰባተኛው ኮመንት እየጻፈች ነው። አንተ ገዝት ላክላት። እንዴት አድርጌ? እሺ ይኸው እንዴት አድርጌ ገዝት መላካችንን እኔ ጋር አትታይም። እኔ ጋር አትታይም። ኮሜንት ላይ አትታይም። ኮሜንት ላይ አለች እኮ ኮሜንቱን ምንድን ነው የማደርገው? ኮሜንቱን ነክተው ገዝት ላክላታ። አልችልም እንደሱ የራሷን ስም አልችልም። ይሄው ይቻላል። ቆርጠሽ ትችላለህ፣ ኢንቫይት ማድረግ ትችላለህ። እሺ ይሄው ስሟን ነካው። እሺ ስነካው ምን ሆነ መሰላችሁ? ስነካሁት ከዛ ምንድነው የሚለኝ መሰላችሁ? ነካሁት። ቆይ ከዛ በኋላ አሁን መልሼ ፎሎ አልተደራረግንም። እንችላለን የለም። እሺ እንትን ልስጥሽ ሞዴሬተር እና እኔ ልሳብልህ። ይሄው እንጂ ታዲያ እንዳንቺ አይነት የተማረ ሰው ያስፈልገናል። እኔ ይሄው ሞዴሬተር ግን ሞዴሬተር አልሰጥሽም። የቦለኳቸውን በሙሉ ትለቂያቸዋለሽ። አልሰጥሽም። በጣም የብሎክን አትስጠኝ። ዝም ብለህ የገስት ምንትን ማባዩን ብቻ ስጠኝ። መቀነስ ትችላለህ እኮ የብሎክን። እሺ እዚህ ቤት የገቡ ሰዎች በሙሉ እንትን ነው ማኔጅ። ከዛ ቆርጠሽ ይታለች ቆርጠሽ ይሄው አገኘኋት። አድ ከዛ ምንድነው ማድረገው? አድን ብሎክን አነሳው፣ ሚውትን አነሳው። ከዛ ምንድነው የምሰጥሽ? ገስት ብቻ ገስት የሚለውን እሺ ገስት ቆርጠሽ የዚህ ሰው እንትን ስሰጣቸው እንዳለ ሰው ብሎክ ያረኳቸውን የሚያቋቸውን ልጆች መልሰው ያስገባሉ። ከዛ ስድብ ከዛኛ ለሰው ነው እንትን ይሄው ሰጥቼሻለሁ። ቆርጠሽ ከሽ ቆይ ልውረድ እና እንትን ልበል። እኔ እዚህ ላይ ስለማይመጣ አዲስ ስለሆነ ማለት ነው። አንዴ እና ለዛ ነው ገብቷቸዋል አይደል? በጣም ብዙ ጊዜ ትምህርት ያለን አሁን ሰው መንፈስ ነው ብለህ ታምናለህ። ቴዎድሮስ ሰው መንፈስ አይደለም ብሎ ያምናል። ሁለታችሁም ይሄው ሶስት ደቂቃ ሐሳብ ታወራላችሁ፣ ከዛ ትጠያየቃላችሁ። አለቀ። ትምህርት መሞገት አለበት ብለህ የምታምን ከሆነ ይሄው ለምን ለአንድ ሰው አይሆንም?
እኛ ሰው በጣም ብዙ ሰው ምናምን ይላሉ አይደል? አንድ ሰው እኔ ምትኩ ቴዎድሮስ ቁጭ ብለን ሰው መንፈስ ነው አይደለም የሚለውን ነገር መነጋገር እንችላለን። አሌክስ ምንድነው ሐሳብህ? ሪው እንጂ ሪው ምንድነው? ረው እንጂ ምንድነው? ገስታ ተሰጠኝ እያለች ነው እንዴ? ምንድነው? እሺ ይሄው ቆርጠሽ ላኪላቸው። ቤቷ እኮ እንትን ስትገባ እንትን አሰጥም ምንድነው ይባላል? እንኳን ሞዴሬተር ይሄው ለቆርጠሽ ላኪላቸው። ገስት ሚዩት አካውንት አለ ኦ ይኸው ሰጥቼሻለሁ። ቆርጠሽ አሁን ሰጥቼታለሁ። ተውተው ይላል ሚኪ፣ ተውተው ይላል። ሰው መንፈስ ነው ብለህ የምታምነው ሚኪ ትገባለህ። ሰው መንፈስ ነው ብለህ ነው የምታምነው። ይኸው ቁጭ ያለ የተሰናዳ ትምህርት አለ። ትከረክራለህ ሚኪ። ከጥልቅ ነው ያመጣኸው ከአጋንንት ነው ያመጣኸው አንልህም። ሐሳብ ላይ ግን እንሄዳለን። ትገባለህ። ይኸው ሚኪ ናግባ፣ ይኸው ናግባ። የእግዚአብሔር ሰው መንፈስ ነው ብለህ ካመንክ አንተ ከጥልቅ ቀንድ ያለው አንልህም። ይኸው ቴዎድሮስ አለ፣ ወንድም ምትኩ አለ። ትተጋገዛላችሁ ለሁለት። ያው አሁን ገስት ላኪላት አሌክሶ። በተረፈ ሰላም ነህ? በተረፈ ዛሬን ሐሳብን ወድጄዋለሁ። በተረፈ ከወንድማችን ቴዎድሮስ ጋር በጣም ሰላም ነን አለን። እግዚአብሔር ይመስገን። ኧረ አስገባኝ እያለች ነው። ይኸው እኔ ቆርጠሽን ሰጠኋት እኮ አስገቢያት እስኪ አሁን። ኧረ ተው አስገቡኝ እያለች ነው። እኔ አይደለሁም እኔ ይኸው ቆርጠሽ አስገቢያት። እንትን ነች ፕራይቬት ነው ይመስለኛል። አሁን የፊት ለፊት የልጅ ፎቶ ስላሳየሽ ወይ አስወጥቷት እንትን አግዷት እንዳይሆን። አዎ ሪሙቭ ነው ያለው። አዎ ልክ ነው። ያ ለዛ ነው ሪሙቭ ነው ያለኝ። በቃ በሌላ አካውንት ነኝ ሰላም፣ በሌላ አካውንት ነኝና ሰላም ነኝ ብለሽ ጻፊ ነይ በሌላ አካውንት ካለሽ። አይ የኛም አለማወቅ በእውነት ተሳሳትን። ቅድም ስታሳይ ወጣ መግባት አትችልም። ለተወሰነ ሰዓት ያግዳታል። ለሆነ ሰዓት ያግዳታል አይደል? ያ ያግዳታልኝ። በሌላ አካውንት ነኝና ሰላም ነኝ ብለሽ ጻፊ ኮሜንት ላይ። ቆርጠሽ አንድ ማስታወቂያ ሰሪልን። ቴዎድሮስና እኔ ሰው መንፈስ ነው ብለን አናምንም። በዚህ ጉዳይ ሰው መንፈስ ነው ብለን የማናምነው ከጥልቁ ስለመጣ ምናምን ብቻ አይደለም፣ በትምህርት መከራከር እንችላለን። ስለዚህ ማንም ሰው እኛ ይኸውልሽ ቆርጠሽዬ፣ አንቺ በጣም ብዙ ጊዜ እንትን ላይ ስለምትሰሪ ሀሳብ ያለው ሰው መጥቶ እኛ ጋር መማማሪያ ከኃይሉ ዮሐንስ ጀምሮ እኛ ለነቆር አይደለም የምንለው ከንጹህ ልብ ማለት ነው። መጥተው ይኸው አንዱ ምትኩ ነው። ከዚህ በፊት እኔ ጋር እዚህ ቤት አውርቷል። የፈለገ ሰው መጥቶ ሰው መንፈስ ነው የሚለውን ትምህርት አደራጅቶ ሰሚ ባለበት ቁጭ እናረጋለን። እኛም ሰው መንፈስ እንዳይደለ እናረጋ። ግን ከጥልቅ ነው ብዬ ግሩፕ ይዤ ማንንም ሰው እንትን አልልም። ይህንን ነው የምልሽ። ቴዎድሮስ ፈቃደኛ ና አይደል? አዎ በጣም በጣም ያው ቆርጠሽ ሰራላችኋለሁ። እሺ ማንንም እኮ ነው ከትልቅ እስከ ትንሽ ከደቂቅ እስከ ረቂቅ የፈለገ ሰው መጥቶ ይኸው ቆርጠሽዬ ሰው መንፈስ ነው ብሎ የሚያምን ሰው መጥቶ እኛ ቤት ይኸው መነጋገር ይችላል። ከጥልቅና አልልህም፣ ከጫካና አልልህም፣ ተወግዛል ምናምን አልልም። መጥተህ በንጹህ ትምህርትህን እኛ በትምህርት እንከራከራለን። መምጣት ትችላለህ። በቃ ስለዚህ እኛ ተነስተን ማንንም ሰው ግሩፕ እየያዘ ለማሳጣት የሚካሄድ የለም። ትምህርትን ትሸጣለህ፣ መጽሐፍ ቅዱሳዊ ማስረጃ ታመጣለህ። ይሄው እህታችን ሰላም ከላክሽ በሌላ ይሄው እንቀበልሻለን አለን። ካሎሪት ወይንም ሳሙኤል ምንድን ነው ሀሳብ አላችሁ? ካሎሪት ይላል። ምንድን ነው ካሎሪት?
ወዲያውኑ የአካውንት ቁጥር ስታይ 8 ነው። አናስገባም፣ ካሎሪት አናስገባም። ሳሙኤል አካውንት ቁጥር ህዝብ ስንት ነው? ህዝብ ስንት ነው? 1000 ምናምን። እሺ እንቀበለው። ተቀበለ ነው። ምን ሐሳብ አለ? ካሎሪት እሺ ሳሙኤል ሰላም ነኝ እያለች ነው። እንቀበላት። ቆርጠሽ አስገባትና እንስማት፣ አስገባትና እንስማት። እሷ ካልሆነ ያስወርዳት። እሺ አንቺም ማስወረድ ትችያለሽ አይደል? አይዶን እችላለሁ መሰለኝ። አደራ ሰው በእናትሽ የቦለኳቸው እንዳታስገቢ። እየሰደቡን ነው። ገስት ላይ የሚመጣ ሰው ይሳደባሉ። ካሎሪት ይላል። ካሎራው ነው ባክሽን፣ ስም ቀይሮ ነው። ካሎሮ በፌክ አካውንት አይመጣም። እውነት ካሎሪት ላኪልኝ። ቼክ አርጓትና እሷ ካልሆነች ማስወረድ ነው። ይኸው ላኪልኝ በያት። እሺ ላኪልኝ። ይኸው ካሎሪት የለም። ሰላም ነኝ እያለች ነው። ፔንኪለር እኮ ነኝ። ሰላም ነኝ የምትለው ፔንኪለር እኮ ናት። ፔንኪለር የቸርች ነች። ማን ናት ፔንኪለር? እንዴ አንተ ጋዲሳን እንኳን እያወቅህ አላቅም ብለሃል። አሁን ቆርጠሽን አላቅም ነው የምትለው? ኦርቶዶክስ ናታ። አቤት አቤት! አንተ ከጋዲሳ ጋር እኮ ስታወራ ሰማኝ። በቀደም ከጋዲሳ ጋር እኮ ስታወራ አውቃለሁ። በቀደም ገስት ላይ አይተው አላቅም አልክ። አሁን ቆርጠሽን አላቅም የቸርች ነች ትላለህ? ኦርቶዶክስ ናት። ይኸው ላለች ሆነ ዲቴል እኮ እንዲህ አልንተን አሉልን። ኧረ ተው በእናትህ ፓጋን ነች ይላል ራስ። ምን አልከኝ? ሙሉ ወንጌል ናት እያለች ነው ፔንኪለር። ሙሉ ወንጌል ናት። እሺ ሙሉ ወንጌል ከሆነች ጥሩ ነው። ቆርጠሽ የተባለችው ለምን ነው? ቆርጠሽ ላኪላቸው። እሱም ማብራሪያ ቤቷ ትሰጣለች። አሁን አቤት አንተ ደግሞ አይ እግዚአብሔር ላኪላቸው። እኛ አሁን ሁሉ ሰዓት ከምናባክን ሰው መንፈስ ነው አይደለም የሚለውን ትምህርትን መማማሪያ ብናደርግ ለአንድ ሰው በእናትህ ለዛሬ ቀር እሺ የለችም። ሰላም ኑሮ ከፍቶት እንጂ መንፈስ ነው ይላል። ሐመር ላይ ያ ሐመር አለ። ከሐመር ጋር ሐመር ይላል። ምትኩ ሰው ኑሮ ከፍቶት ነው እንጂ ምትኩ ሌላ ሰው የት ቢሆን ኖሮ አያስገቡም። ሰው መንፈስ ነው የሚል ሰው አትቀበሉ፣ አውግዙ ምናምን እያሉ ነው። አየህ እኛ ግን ሰው መንፈስ ነው ብለን ገዝት ቁጭ ብለህ እንከራከራለን እንጂ ልክ ነው። አንተ የምታደርገው እኮ ልክ ነው ማለት እንዲህ ነው እኮ አሁን ምልክ እንጂ አሁን በነገራችን ላይ አትቀበሉ የሚሉትም ያው ይሰማሉ።